በአሜሪካና በኢራን መካከል ሊፈረም ከጫፍ ደርሷል እየተባለ ያለው የሰላም ስምምነት በአሁኑ ሰዓት በዓለም ዙሪያ ትልቅ መነጋገሪያ ሆኗል። ይሁን እንጂ ዋናው ዜና የስምምነቱ ለፌርማ መቃረብ ብቻ አይደለም። ይልቁንም ይህ ስምምነት ገና ይፋዊ ፌርማ ሳይቀመጥበት በከባድ የፖለቲካ ተቃውሞ ማዕበል ውስጥ መውደቁን ነው አሁን በከፍተኛ ሁኔታ ትኩረት እንዲስብ ያደረገው። እስካሁን ድረስ ከተለመደው በእስራኤል ወገን ብቻ ሲሰነዘር ከነበረው ጠንካራ ተቃውሞ አሁን አቅጣጫውን በመቀየር በዋሽንግተን ካፒቶል ሂል በሚገኝ የሪፐብሊካን የህግ አውጪዎች ዘንድም ተቃውሞዎች ያስተናገደ ስለመሆኑ መረጃዎች እየተመለከትን እንገኛለን። እነዚህ ተጽዕኖ ፈጣሪ ፖለቲከኞች ስምምነቱን አሜሪካ ባለፉት ዓመታት በከባድ ወታደራዊና ኢኮኖሚያዊ መስዋዕትነት ያስመዘገበችውን ድል አሳልፎ የሚሰጥና የኢራንን ስርዓት ወይም አገዛዝ ከመፍረስ የሚያድን የታሪክ ስህተት እንደሆነ አድርገው እየገለጹት ይገኛሉ። ይህ አዲስ እየተቀረጸ ያለው የሰላም ስምምነት በተለይ በፕሬዚዳንት ዶናልድ ትራምፕ አስተዳደርና በኢራን መሪዎች መካከል መርህን መሰረት ያደረገ ሰፊ መግባባት ላይ የተደረሰበት መሆኑ የብዙዎችን ቀልብ የሳበ ነው። ይሁን እንጂ ስምምነቱ ገና ሙሉ በሙሉ ያልተቋጨና የኢራን የበላይ መሪው ሞጅታባ ኻሜኔ የመጨረሻ ውሳኔ ያስፈልገዋል በሚል በእሳቸው ውሳኔ ላይ የተንጠለጠለ ስለመሆኑ የሚያሳዩ ሪፖርቶች መውጣታቸው ተከትሎ ጉዳዩ ይበልጥ ውስብስብ ሆኗል። በእስራኤል የሚገኙ የደህንነትና የፖለቲካ ባለስልጣናት ስምምነቱ እጅግ አደገኛና መጥፎ ስምምነት ሲሉ እየጠሩት ስለመሆኑ በትላንት የልዩ ጥንቅር ቆይታችን አንስተነው ነበር። አሁን የዋሽንግተን የሪፐብሊካን ፓርቲ ህግ አውጪዎች ይህንን የእስራኤል ስጋት ሙሉ በሙሉ የሚጋሩና በአስተዳደሩ ላይም ጥብቅ የፖለቲካ ጫናን ለመፍጠር እየሰሩ እንደሚገኙ እንደነ ጀሩሳሌም ፖስት የመሳሰሉ የመረጃ ምንጮች እየዘገቡ ይገኛሉ። የሪፐብሊካን የህግ አውጪዎች ተቃውሟቸው መነሻ የሆነው ይኸው ስምምነት ኢራን ራሷን መልሳ እንድታጠናከር እድል የሚሰጥ ነው ብለው ስላመኑ ነው። እንደ ጀሩሳሌም ፖስት ዘገባ ከሆነ የሪፐብሊካን የፖለቲካ ኃይሎች ዋሽንግተን በቀጠናው ያገኘችውን እውነተኛ የስትራቴጂ የበላይነት በዚህ ስምምነት ሳቢያ አሳልፋ እየሰጠች ነው የሚል ጽኑ እምነት እንዳላቸው ይገልጻል። ኢራን በከፍተኛ ማዕቀብና በውስጥ ቀውስ ተዳክማ በነበረችበት ወሳኝ ወቅት እንዲህ ያለ ዲፕሎማሲያዊ መተንፈሻ መስጠት ማለት ኢራን ለፈጸመችው ስልታዊ ወይም ክልላዊ ረብሻን የማስነሳት ጉዳይ የሚሰጥ ሽልማት አድርገን እንመለከተዋለን የሚሉ አስተያየቶችም እያነሱ ይገኛሉ። ስምምነቱ በተለይ የኢራንን የኒውክሌር ፕሮግራም በከፊል ሊገድብ ይችላል ተብሎ ቢታመንም የቴህራንን የረጅም ርቀት ሚሳኤል ልማትና በቀጠናው ላይ የምታሰማራቸው የፕሮክሲ የታጠቁ ቡድኖች እንቅስቃሴ ጨርሶ ያላካተተ መሆኑ የሁለቱ ወገኖች የጋራ ቁጣ ምንጭ ሆኗል። ይህ ስምምነት ለምን እንደ ስልታዊ ክደትና የታሪክ ስህተት እየተቆጠረ እንደሆነ ዛሬ በጥልቀት ምናነሳው ይሆናል። ከአሜሪካ የውጭ ጉዳይ መርህ አንጻር ሲታይ አስተዳደሩ ድርድሩን በአስቸኳይ ለማጠናቀቅ እንደማይቸኩልና በኢራን ላይ የጣለውን ጥብቅ ኢኮኖሚያዊ ከበባና ማዕቀብ ሙሉ በሙሉ ሳያነሳ እስከ ስምምነቱ መጨረሻ ድረስ እንደሚቀጥል ቢገልጽም ተቃዋሚዎቹ እንዲሁም የሪፐብሊካን አንዳንድ አባላት ይህንን ማብራሪያ እንደማይቀበሉት እያነሱ ይገኛሉ። ለነሱ የኒውክሌር ማበልጸጊያ መሰረተ ልማቶቹ ሙሉ በሙሉ ሳይፈርሱና ኢራን የያዘችውን እስከ 60% የበለጸገ ዩራኒየም ለሶስተኛ ወገን አሳልፎ እስካልተሰጠ ድረስ ስምምነቱ ውጤታማ ይሆናል ብለው ያስቡም። ኢንፋክት የበለጸገውን ዩራኒየም አሳልፎ መስጠት ብቻ ሳይሆን ኢራን ለሶስተኛ ወገን የበለጸገ ዩራኒየሟን አሳልፋ ብትሰጥም እንኳን እነዛ የኒውክሌር ተቋማት እስካልፈረሱ ድረስ የቴክኖሎጂ አቅሙና እውቀቱ በቴህራን እጅ እስካለ ድረስ ስጋቱ ዘላቂ ነው የሚል መከራከሪያን እያነሱ ነው ያሉት። ይህ በእንዲህ እንዳለ ነው የእስራኤል መንግስት በበኩሉ ይህ ስምምነት በሊባኖስና በተቀረው የመካከለኛው ምስራቅ ቀጠና ውስጥ የደህንነት ስጋቶችን ለማስወገድ የሚደረገውን ወታደራዊ እንቅስቃሴ በከፍተኛ ሁኔታ ሊያደናቅፍ ይችላል፣ ኦፕሬሽናችንን ተጽዕኖ ሊያሳድርበት ይችላል የሚል ሀሳብን እንዲያነሳ አድርጎታል። በተለይ ኢራን በስምምነቱ ውስጥ የሊባኖስን ሂዝቦላህ የመጠበቅ ድብቅ ፍላጎት እንዳላት ማመኗ ተከትሎ እስራኤል በአሜሪካ ሪፐብሊካኖችም ጭምር መካከል ጠንካራ የፖለቲካ ጥምረት እንዲፈጠር ምክንያት ሆኗል። ይህ ጥምረት ደግሞ በትራምፕ ላይ የራሱ የሆነ ተጽዕኖን ያሳድራል ተብሎ ነው የሚታመነው። በዚህ ምክንያት ገና ሳይፈረም ተቃውሞ የበረታበት ይህ የሰላም ስምምነት የመጽናቱ ነገር እጅግ አጠራጣሪና በጥያቄ ምልክት ውስጥ የወደቀው ነው። ዛሬ በዝርዝር የምናነሳው የሪፐብሊካኖቹን አቋም፣ የእስራኤል ወታደራዊ ቀይ መስመሮች፣ የሚሳኤልና የኢራን የፕሮክሲ ኃይሎች ስጋት እንዲሁም ኢራን ድብቁ ስትራቴጂዋ ምንድነው በዚህ ሂደት ላይ የሚለውን ጉዳይ በተከታታይ አንስተን የምንመረምር ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ከስከታች አጭር መሸጋገሪያ በኋላ እስክንመጣ ድረስ የዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። የሰላም ስምምነት የሚጸና ይመስላችኋል ወይ? ቢፈረም ዘለቄታው ምን ያክል ነው? እስራኤል ትቀበለዋለች ወይ የሚሉ ነጥቦችን ሀሳባችሁን በኮሜንት መስጫው ላይ አስቀምጡልን። ከስከታች አጭር መሸጋገሪያ ስንመለስ በዝርዝር ጉዳዮች ነው የሚሆነው። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር
እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት። በአሜሪካና በኢራን መካከል የሚደረገው ድርድር አስመልክቶ በዋሽንግተን የተቀሰቀሱ ይፋዊ የፖለቲካ ውዝግቦች አሁን ላይ እጅግ ከፍተኛ ደረጃ ላይ ስለመድረሳቸው እየተመለከትን እንገኛለን። የሪፐብሊካን የህግ አውጪዎች በአስተዳደሩ ላይ የከፈቱት ይፋዊ ተቃውሞ መነሻው ስምምነቱ አሜሪካ ባለፉት ዓመታት በከባድ መስዋዕትነት በቀጠናው ያስመዘገበችውን እውነተኛ ወታደራዊና ዲፕሎማሲያዊ ድል የሚያሳንስና ዋጋ የሚያጣጥል ነው በሚል ጽኑ እምነት ላይ የተመሰረተ ስለመሆኑ ይነሳል። እንደ ጀሩሳሌም ፖስት ዘገባ ከሆነ እነዚህ የፖለቲካ ኃይሎች ስምምነቱ በቀጥታ የቴህራንን መንግስት ከገጠመው ታይቶ የማይታወቅ የውስጥና የውጭ ጫና የሚያድንበት ስልታዊ መተንፈሻ ነው ሲሉም እየተከራከሩ ይገኛል። ይህ የሪፐብሊካኖቹ ጠንካራ አመጽ የሚመነጨው ደግሞ ኢራን በከፍተኛ ማዕቀብና በኢኮኖሚ ከበባ ተዳክማ በቀጠናው ላይ ያሰማራቻቸው የተላላኪ ኃይሎች በከፍተኛ ሁኔታ ተመተው በነበረበት በዚያን ወሳኝ ወቅት ለምን እንዲህ ያለ ዲፕሎማሲያዊ ስምምነት ይቀርብላታል የሚል ጥያቄን በማንገብ ነው። በሪፐብሊካን የህግ አውጪዎች እይታ የትራምፕ አስተዳደር ከኢራን ጋር የደረሰበት የመጀመሪያ ደረጃ የመግባቢያ ማዕቀፍ ለቴህራን ክልላዊ የፕሮክሲ መረብና ለምታደርገው ድጋፍ የተሰጠ ትልቅ ዲፕሎማሲያዊ ሽልማት ተደርጎ ሊወሰድ የሚችል ነው የሚል ሀሳብን እያነሱ ነው የሚገኙት። አሜሪካ ድርድሩን በአስቸኳይ ለማጠናቀቅ እንደማትቸኩልና ስምምነቱ ሙሉ በሙሉ ተፈርሞ ስራ ላይ እስኪውል ድረስ ማዕቀቦች እንዳታነሳ ብታረጋግጥም እነዚህ የሪፐብሊካን አንዳንድ ህግ አውጪዎች ግን ይህንን ስልት የአሜሪካ ክብርና የበላይነትን አሳልፎ የመስጠት ያህል ነው የምንቆጥሩ የሚሉ ሀሳቦች እያነሱ ይገኛሉ። የሪፐብሊካን የህግ አውጪዎች ተቃውሞ ሌላው ትልቁ ምክንያቱ መስላችሁ ስምምነቱ በቀጠናው በተለይም በሶሪያ በኢራቅና በየመን የተመዘገቡትን ያሉትን የኢራን ኃይሎች ፕሮክሲዎች በአግባቡ የሚመለከት ስላልሆነ አድርገው ያነሱታል። አሜሪካና አጋሮቿ በእነዚህ አካባቢዎች የኢራን ተጽዕኖ ለመቀነስ ከፍተኛ የገንዘብ የሰው ኃይልና የጊዜ መስዋዕትነትን ከፍለዋል። ያንን መስዋዕትነት የሚያጣጥል ስምምነት ነው ይህ ስምምነት የሚሉ ነጥቦች እየተነሱ ይገኛሉ። አዲሱ ስምምነት የቴህራን መሰረታዊ ፖለቲካና የወታደራዊ መዋቅርን ሳይነካ በተለይ የረጅም ርቀት የሚሳኤል ልማቷንና የፕሮክሲ ቡድኖቿን ድጋፍ በውል ሳይገድብ የሚያልፍ መሆኑ እነዚህን የተመዘገቡ ስኬቶች በሙሉ በአንድ ጀንበር ዋጋ ቢስ ሊያደርጋቸው የሚችላል የሚል ስጋቶችን ፈጥሯል። ከተቃዋሚዎች እይታ አንጻር ሲገመገም ይህ ጉዳይ የአቀራረብ ኢራን ራሷን መልሳ እንድታደራጅና የፈረሱባትን የኢኮኖሚና ወታደራዊ መሰረተ ልማቶች እንድታድስ ሰፊ ጊዜና የገንዘብ በርን ይከፍትላታል የሚል ሀሳብን ተነስቷል። እነዚህ የሪፐብሊካን ፖለቲከኞች እንደሚሉት ከሆነ በታሪክ እንደታየው የኢራን አያቶላዎች ማናቸውም አይነት ዓለም አቀፍ ስምምነት ራሳቸው መጠናከሪያና ጊዜ መግዣ እንጂ ለእውነተኛ ሰላም ተጠቅመውበት አያውቁም የሚል ጽኑ አቋም ተይዟል። በመሆኑም ነው ታዲያ ዋሽንግተን አሁን የያዘችው ፍጹም የወታደራዊ በላይነት ወደ ዲፕሎማሲያዊ ድርድር በመቀየር የድል ሽሚያ ውስጥ መግባቷ ትልቅ ስትራቴጂካዊ ስህተት መሆኑን በተደጋጋሚ እየገለጹ የሚገኙ። ይህ በእንዲህ እንዳለ ግን ይህ በዋሽንግተን የተቀሰቀሰው የውስጥ የፖለቲካ ውዝግብ በእስራኤልና በቀጠናው አጋሮች ዘንድ ያለው ጥርጣሬም ይበልጥ እንዲባባስ አድርጓል። የሪፐብሊካን የህግ አውጪዎች የአስተዳደሩን የውጭ ፖሊሲ በአደባባይ መቃወም መጀመራቸውን ስምምነቱ በሁለቱ ምክር ቤቶች ዘንድ ተቀባይነት አግኝቶ የመጽናቱ ነገርም አስቸጋሪ እንዲሆን አድርገውታል። ይህ ሁኔታ ደግሞ በድርድሩ ሂደት ላይ ትልቅ ጥላን ከማጥላቱ በላይ ገና ሳይፈረም የፖለቲካ መሰረቱ እንዲናጋ ምክንያት ሆኗል። የእስራኤል መንግስት በአሜሪካና በኢራን መካከል ሊፈረም ከጫፍ ደርሷል የተባለውን ይህ የሰላም ስምምነት በተመለከተ ያሳየው ምላሽና ዲፕሎማሲያዊ ተቃውሞ ብቻ አልነበረም፣ እጅግ የጦፈ ብሔራዊ ቁጣ መሰል ክስተቶችንም አስተናግዷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስታቸውና የቴል አቪቭ ከፍተኛ የደህንነት መዋቅሮች ይህንን ስምምነት በቀጥታ የእስራኤልን ህልውና አደጋ ላይ የሚጥል ፍጹም መጥፎ ስምምነት ሲሉ እንደፈረጁት በትላንትናው ዕለት አንስተናል። ዛሬ ደግሞ ጀሩሳሌም ፖስት ይዞት በወጣው ዘገባ መሰረት እስራኤልን ክፉኛ ያስቆጣትና ያሳሰባት ዋነኛው ነጥብ ስምምነቱ ቴህራን የያዘችውን እስከ 60 በመቶ የበለጸገ ዩራኒየም ለሶስተኛ ወገን አሳልፋ እንድትሰጥ የሚያስገድድ ቢሆንም እንኳን የኢራን መሰረታዊ የኒውክሌር መዋቅርና የምርምር ማዕከላት ሙሉ በሙሉ የማይበተኑ መሆኑ አስጊ ያደርገዋል ይላሉ። በእስራኤል ወታደራዊ ባለስልጣናት እይታ የኒውክሌር መሰረተ ልማቱ ሳይፈርስ በሲቪል ፕሮጀክት ስም እንዲቀጥል ፍቃድ መስጠት ኢራን በማንኛውም ጊዜ ወደ ወታደራዊ ቦምብ ግንባታ እንድትመለስ በሩን ክፍት አድርጎ እንደመተው ነው የሚቆጠረው ይላሉ። የቴክኖሎጂ እውቀቱና የሴንትሪፊዩጂዎቹ በኢራን ሳይንቲስቶች እጅ እስካሉ ድረስ ስምምነቱ ስጋቱን በዘላቂነት ከመፍታት ይልቅ ለጊዜው የሚያስተጋባ ወይም ጊዜያዊ ማስታገሻ ሆኖ ሊያገለግል ይችላል ብለው ያምናሉ። ይህ ደግሞ ለእስራኤል ባለፉት ዓመታት የቴህራንን የኒውክሌር ምኞት ለመግታት የከፈለችውን ከፍተኛ የወታደራዊና የደህንነት መስዋዕትነት ሙሉ በሙሉ ዋጋ አልባ የሚያደርግባት በመሆኑ የቀይ መስመር መጣስ ተደርጎ ተወስዷል። ከዚህም በተጨማሪ ይህ አዲስ እየተቀረጸ ያለው ስምምነት እስራኤል በሊባኖስና በተቀረው የመካከለኛው ምስራቅ ቀጠና ውስጥ የደህንነት ስጋቶችን ለማስወገድ የምታደርገው ወታደራዊ
እንቅስቃሴ በከፍተኛ ሁኔታ ሊያደናቅፍ ይችላል የሚል ስጋትም በእስራኤል ዘንድ በርትቷል። በተለይ ኢራን በድርድሩ ወቅት የሊባኖስን ሂዝቦላህ ደህንነት ለመጠበቅና እስራኤልን በድርድሮቹ ላይ የምታደርገውን ወታደራዊ ዘመቻ እንድታቆም ቅድመ ሁኔታዎችን ማስቀመጧ የእስራኤል መከላከያ ሚኒስትር ክፉኛን ያስቆጣ ድርጊት ሆኗል። እስራኤል የሀገሪቱን የረጅም ጊዜ ደህንነት አሳልፎ የሚሰጥ ማንኛውም አይነት የግዳጅ ስምምነት በጭራሽ እንደማትቀበልና የራሷን እርምጃ የመውሰድ ነጻነቷንም ለማስከበር እንደምትታገል በይፋ አስታውቃለች። ይህ የእስራኤል ጽኑ አቋም በዋሽንግተን ከሚገኙ የሪፐብሊካን ህግ አውጪዎች ተቃውሞ ጋር ፍጹም የተጣጣመ መሆኑ ደግሞ በአሁኑ ወቅት በአሜሪካ የውጭ ፖሊሲ ላይ ትልቅ ስንጥቅን የፈጠረ ሆኗል። ሪፐብሊካኖቹ የእስራኤልን የህልውና ስጋት እንደ የራሳቸው የፖለቲካ መሟገቻ አድርገው በማቅረብ አስተዳደሩ የቅርብ ወዳጁን ደህንነት አሳልፎ እየሰጠ ነው የሚል ጠንካራ ክስን ለመሰንዘር እየተጠቀሙበት ይገኛሉ። በዚህ ምክንያት ነው ስምምነቱ ገና ሳይፈረም ከሁለቱም አቅጣጫዎች የሚሰነዘርበት ትችትና ጥቃት እየበረታ የመጣ ሲሆን በቀጠናው ላይ ሊያመጣ የሚችለው የወደፊት እጣ ፈንታም ይበልጥ አሳሳቢ እንዲሆን አድርጎታል። በአሜሪካና በኢራን ሊፈረም ከጫፍ ደርሷል ከተባለው ስምምነት በስተጀርባ ካሉ ትልቅ የፖለቲካና ወታደራዊ ተቃውሞዎች መካከል አንዱና ዋነኛው የቴህራን የሚሳኤል አቅምን በተመለከተ ምንም አይነት ግልጽና አስገዳጅ መፍትሄ አልተቀመጠም የሚል ነጥብ ነው። እዚህ ላይ መገንዘብ ያለባቸው የተከበራችሁ የገበያ ሚዲያ ተከታታዮቻችን እስካሁን ድረስ በይፋ የወጣ የስምምነቱ ድራፍት የለም። ሜሞራንደም ኦፍ አንደርስታንዲንጉ እስካሁን ይህንን ነጥብ ይዟል የሚሉ በይፋ የተገለጹ ነጥቦች የሉም። ግን ደግሞ የውስጥ አዋቂ ምንጮች አሉን በሚል ነው በተለያዩ የመረጃ ምንጮች ትንታኔዎች እየተሰጠበት የሚገኘው። ከነዛ መካከል ኒውዮርክ ታይምስ፣ እስራኤል ታይምስ እንዲሁም እንደነ ጀሩሳሌም ፖስት የመሳሰሉ የመረጃ ምንጮች ተጠቃሾች ናቸው። በዚህ ሁኔታ ሆነን ነው እነዚህ ነጥቦች እያነሳን የምንገኘው። የሪፐብሊካን ፖለቲከኞችና የእስራኤል መከላከያ ባለስልጣናት በአንድ ድምፅ አሁን እየተከራከሩ የሚገኙ ስመስላችሁ የኒውክሌር ድርድር ብቻውን በቀጠናው ሰላምን ሊያመጣ አይችልም። ምክንያቱ ኢራን የተራቀቁና ረጅም ርቀት የሚጓዙ ባሊስቲክ ሚሳይሎችን፣ ክሩዝ ሚሳይሎችን እንዲሁም አጥፊ ድሮኖችን የማምረትና የማልማት አቅሟ በከፍተኛ ፍጥነት እየገፋችበት ነው። እሱም ትኩረት ሊሰጠው ይገባል። ይህን ወታደራዊ ጡንቻ ያላካተተ ማንኛውም አይነት ስምምነት ሙሉ በሙሉ ጎዶሎና ዋጋ ቢስ እንደሆነ ነው የሚቆጠሩ የሚሉ ነጥቦች ነው እየተነሱ ያሉት። ጀሩሳሌም ፖስት ይዞት የወጣው ዘገባ የሚያሳየው ተቃዋሚዎቹ ማለትም የስምምነቱ ተቃዋሚዎች ይህንን ስምምነት የሚቃወሙበት ዋነኛው ምክንያት የኒውክሌር ቴክኖሎጂና የሚሳኤል ልማት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች በመሆናቸው ነው የሚለው። ኢራን የበለጸገውን ዩራኒየም ለሶስተኛ ወገን አሳልፋ ለመስጠት ብትስማማ እንኳን ነው ሚሳኤሎችን የማምረት መሰረተ ልማቷን በነጻነት እንድታሳድግ ከተፈቀደላት በማንኛውም ጊዜ ስምምነቱን ጥሳ ወደ ኒውክሌር ጦር መሳሪያ ስትመለስ ሚሳኤሎቿን እንደ ማጓጓዣ የመጠቀም እድሏ ሰፊ ነው የሚል ሀሳብን ያነሳሉ። ይህ ክፍተት የትራምፕ አስተዳደር አሁን የደረሰበትን ስምምነት ለአጭር ጊዜ ሰላም መግዣ የተደረገ ደካማ የሆነ ሙከራ እንጂ የመካከለኛው ምስራቅን የደህንነት ስጋት በዘላቂነት ለመፍታት የታለመ አይደለም የሚሉ ነጥቦች እንዲነሱ ያደረገው። ከዚህም በላይ የኢራን የረጅም ርቀት ሚሳኤሎች ስጋት በእስራኤል ላይ ብቻ የተገደበ አይደለም። የሪፐብሊካን ህግ አውጪዎቹ በዋሽንግተን እንደሚያስገነዝቡት ከሆነ የቴህራን ሚሳኤል ቴክኖሎጂ አሁን ላይ በባህረ ሰላጤው የአረብ ሀገራት አልፎ በአውሮፓና በቀጠናው ባሉ የአሜሪካ ወታደራዊ ካምፖች ላይ ቀጥተኛ አደጋን የመደቀን አቅም አለው የሚል መከራከሪያን ያቀርባሉ። አስተዳደሩ ይህንን ግዙፍ ወታደራዊ አቅምን ሳይገድብ እንዲሁም በድርድር ጠረጴዛው ላይ ጥብቅ ቅድመ ሁኔታዎችን ሳያስቀምጥ ስምምነት ለመፈረም ተቃርብ ያለው ማለቱ አሜሪካ በቀጠናው ያላትን የደህንነት የበላይነት አሳልፎ የመስጠት ያህል ነው ተብሎ በከፍተኛ ሁኔታም እንዲተች አድርጎታል። ይህ በሚሳኤል ጉዳይ ላይ የተቀመጠው ግልጽ መፍትሄ አለመኖር የስምምነቱን የወደፊት እጣ ፋንታ ገና ከጅምሩ እጅግ አጠራጣሪ እንዲሆን አድርጎታል። የኢራን መሪዎች የሚሳኤል ፕሮግራማቸውን እንደ ሀገራዊ ሉዓላዊነት መገለጫ በመቁጠር በድርድር ውስጥ ጨርሶ እንዳይነሳ ጥብቅ አቋም መያዛቸው፣ በሌላ በኩል ደግሞ ተቃዋሚዎች ይህንን ሳያካትት ስምምነቱን እንደማይቀበሉት መግለጻቸው ድርድሩ ወደ ከፋ የፖለቲካ አዘቅት ውስጥ እየከተቱ ነው የሚሉ እምነቶች እንዲያዙ አድርጓል። ያልተመለሰ ትልቅ ጥያቄ ስምምነቱ መሬት ላይ ወርዶ እንዳይተገበርም የራሱ ትልቅ እንቅፋት ሆኖ ቀጥሏል። በአሜሪካና በኢራን መካከል ሊፈረም ከጫፍ የደረሰው ይኸው የሰላም ስምምነት ገና ሳይፈረም በዚህ መልኩ ተቃውሞ እንዲበረታበት ካደረጉ ሌሎች ዋነኛ ምክንያቶች መካከል በኢራን በመካከለኛው ምስራቅ በቀጥታም ሆነ በተዘዋዋሪ ስለምታሰማራቸው የታጠቁ ቡድኖች ያስቀመጠው ግልጽ መፍትሄ አለመኖሩ ስለመሆኑ ደግሞ ሌላኛው ነጥብ ተነስቷል። የሪፐብሊካን ህግ አውጪዎችና የእስራኤል የደህንነት ተቋማት የሚከራከሩት አሁን የኢራን ስጋት ከኒውክሌር ፕሮግራም ጋር ብቻ የተያያዘ አይደለም፣ ከዛ ጋር ብቻ ነጥሎ ማየት ፍጹም ስህተት ነው። ምክንያቱም ኢራን በቀጠናው ያላትን የፖለቲካና የወታደራዊ ተጽዕኖ የምታስከብረው በሊባኖስ እንዳለው በሂዝቦላ፣ በየመን እንዳሉት በሁቲዎች እንዲሁም በኢራቅና በሶሪያ በሚንቀሳቀሱት ሚሊሻ
በሚሊሻዎች በመሳሰሉ ታላላኪዎች አማካይነት መሆኑ መዘንጋት የለበትም ይላል ዘገባው። ይህ ጀሩሳሌም ፖስት ይዞት የወጣው ዘገባ የሪፐብሊካን የፖለቲካ ኃይሎች በዋሽንግተን የሚያነሱት ጠንካራው መከራከሪያ አሜሪካ ከኢራን ጋር ስምምነት ስታደርግ እነዚህ ተላላኪ ቡድኖች ከቴህራን የሚያገኟቸውን የገንዘብ የቴክኖሎጂና የትጥቅ ድጋፎች ሙሉ በሙሉ እንዲቆም ቅድመ ሁኔታ መቀመጥ አለበት ነው። አልተቀመጠም የሚል መከራከሪያ አላቸው። ይህ ስልታዊ ክፍተት ኢራን በዋናው የድርድር በር ሰላማዊ ዲፕሎማት መስላ እንድትቀርብ በጓሮ በር ግን ጦርነቱ ከራሷ ድንበር ውጪ በተላላኪዎቹ አማካኝነት የመካከለኛው ምስራቅ ደህንነትና ዓለም አቀፍ የንግድ መስመሮችን ለማወክ ሙሉ ነፃነት ይሰጣታል የሚል እምነትን ይዟል። ለእስራኤልና ለሪፐብሊካኖቹ ያካሄድ ከእውነተኛ ሰላም ይልቅ በቀጠናው ላይ የሽብር መዋቅርን በይፋ ማገዝ እንደሆነ ተደርጎ ሊወሰድ ይገባል የሚል አቋም አላቸው። ይህ የስምምነቱ ድክመት ይበልጥ ግልጽ የሚሆነው ደግሞ ኢራን በድርድሩ ወቅት በተለዋጭ መንገድ የሊባኖስ ሂዝቦላ ከእስራኤል ጥቃት የሚጠብቅበትን ሁኔታ ለማመቻቸት ሞክራለች የሚል ክስ ነው። የእስራኤል መከላከያ ሰራዊት በአሁኑ ወቅት በሰሜናዊ ግንባር ከሂዝቦላ ድሮኖችና ሚሳይሎች ጋር ከባድ ፍልሚያ ውስጥ ባለበት በዚህ ወቅት የሂዝቦላህን ወታደራዊ ህልውና ሳይነካ የሚደረግ ማንኛውም የኢራን ስምምነት ለእስራኤል ፍጹም ተቀባይነት የሌለው ቀይ መስመር ተደርጎ ተቀምጧል። ተቃዋሚዎቹ የሚሉት አሁን ይመስላል ስምምነቱ ተግባራዊ ከሆነና በኢራን ላይ የተጣለው ማዕቀብ መላላት ከጀመረ ቴህራን የምታገኘውን የኢኮኖሚ ትንፋሽ በቀጥታ ለእነዚህ ተላላኪ ኃይሎች ወይም የፕሮክሲ ቡድኖች ማጠናከሪያነት ታውለዋለች። በዚህ ጥርጥር ሊገባችሁ አይገባም የሚል ሀሳብን ነው እያነሱ የሚገኝ። ይህ የፕሮክሲ ኃይሎች ስጋት በድርድር ውስጥ ግልጽ መፍትሄ ሳያገኝ ከታለፈ ስምምነቱ ገና ሳይፈረም የመክሸፍ እድሉ በከፍተኛ ሁኔታ እንዲያድግ ያደርገዋል ይላሉ። ዋሽንግተን በቀጠናው ያገኘችውን እውነተኛ ወታደራዊ የበላይነትና በተላላኪ ኃይሎች ላይ ያስመዘገበችውን ስኬት የምታሳንስበት ምንም አይነት ምክንያት የለም የሚሉት የሪፐብሊካን ህግ አውጪዎች ይህ ነጥብ እስካልተስተካከለ ድረስ ስምምነቱ በካፒቶል ሂል በጽኑ እንደሚታገሉትና እንደሚቃወሙትም በይፋ እያስታወቁ ነው የሚገኙት። በአሜሪካና በኢራን መካከል ሊፈረም ከጫፍ ደርሷል የተባለው ስምምነት የሪፐብሊካን ፖለቲከኞች በጽኑ የሚቃወሙበት ሌላኛው መሰረታዊ ምክንያት ስናነሳ ደግሞ የኢራን መሪዎች ወደ ድርድር ጠረጴዛው የመጡት ለእውነተኛ ክልላዊ ሰላም ፍላጎት ኖሯቸው ሳይሆን ስልታዊ ማፈግፈጊያ ፍለጋ ነው ብለው የሚያምኑ መሆናቸው ነው። በእነሱ ግምገማ መሰረት በእነዚህ የሪፐብሊካን አንዳንድ ፖለቲከኞች ግምገማ መሰረት ኢራን አሁን ይህንን የዲፕሎማሲ መስመር የመረጠችው በአሜሪካ ጥብቅ የኢኮኖሚ ማዕቀብና በእስራኤል ተከታታይ ወታደራዊ እርምጃዎች ሳቢያ የደረሰባትን ከባድ የውስጥ ቀውስ ለማከምና መተንፈሻ ጊዜን ለማግኘት ነው ይላሉ። ይህ ሁኔታ ደግሞ ዋሽንግተን በቀጠናው ያገኘችውን እውነተኛ ድል የሚያሳንስ እንዲሁም ለኢራን መንግስት መጠናከሪያ የሚሆን ረጅም ጊዜን የሚሰጥ ነው ብለው ይተቹታል። እንደ ጀሩሳሌም ፖስት ዘገባ ከሆነ የኢራን የበላይ መሪ ሙጅተባ ኻሜኒና የሀገሪቱ ከፍተኛ የደህንነት ምክር ቤት ይህንን ስምምነት እንደ አንድ የፖለቲካ ጋሻ ነው የሚመለከቱት። ኢራን ባለፉት ዓመታት ወታደራዊና የኒውክሌር መሰረተ ልማቶች በከፊል ቢፈርሱም የቴክኖሎጂ እውቀቷን ግን ሙሉ በሙሉ ጠብቃ ቆይታለች። አሁን በተደረሰው የመግባቢያ ማዕቀፍ መሰረት ያከማቸችውን እስከ 60% የበለጸገውን ዩራኒየም ለሶስተኛ ወገን አሳልፋ ለመስጠት ብትስማማም እንኳን የእርምጃ የኒውክሌር ፕሮግራሟን በዘላቂነት የመተው ፍላጎት እንዳላት የሚያረጋግጥ አይደለም የሚል ነጥብን ያነሳል። ይልቁንም ወታደራዊ ጥቃቶች ለማዘግየት የተጣሉባትን የኢኮኖሚ ከበባዎች ለማላላትና የፈረሱባትን የሚስጥር የሚሳኤልና የኒውክሌር ማዕከላትን መልሳ ለመጠገን የምትጠቀምበት ዲፕሎማሲያዊ የማታለያ ስልት እንደሆነ ነው ባለሙያዎች የሚያጸነቅ። ከዚህ ቀደም በታሪክ ላይ እንደተመለከትነው ኢራን ቻይሎት ላይ ተመሳሳይ የኒውክሌር ስምምነት ሊፈረም ሲል በመጨረሻው ሰዓት ውድቅ ማድረጓን እናስታውሳለን። የሪፐብሊካን የህግ አውጪዎች አሁን የሚከራከሩት ደግሞ የኢራን መንግስት ባህሪ ዛሬም አልተቀየረም፣ አሁንም ድርድሩ እያራዘሙ ያሉት የራሳቸውን የውስጥ ዝግጁነት ለማጠናቀቅ ነው። ስምምነቱ ከጸደቀና አሜሪካ ማዕቀቦችን ማንሳት የምትጀምር ከሆነ ኢራን የምታገኘውን ቢሊዮን ዶላር የነዳጅ ገቢ በቀጥታ የምታውለው የውስጥ የኒውክሌር ሴንትሪፊውጂዎችን በሚስጥር ለማምረትና በቀጠናው ያሰማራቻቸውን ተላላኪ ኃይሎች እነዚህ ፕሮክሲ ቡድኖች ይበልጥ ለማስታጠቅ ነው የሚል እምነት አላቸው። ይህ የኢራን ስትራቴጂካዊ የጊዜ መግዣ ስልት በስምምነቱ ውስጥ በአስተማማኝ ሁኔታ አለመገምገሙ ተቃዋሚዎቹ ለአስተዳደሩ ያላቸውን እምነት እንዲያጡ አድርጓል። ዋሽንግተን የኢራን አጠቃላይ ታሪካዊ የማታለል ባህሪ ከግምት ውስጥ ሳታስገባም ድርድሩ ሙያዊ በሆነ መንገድ እየተመራ ነው በማለት ብቻ ስምምነቱን ለመፈረም መጣደፍ ትልቅ የጂኦፖለቲካ ስህተት መሆኑ እነዚህ የሪፐብሊካን ህግ አውጪዎች በከፍተኛ ድምጽ እየገለጹ ነው የሚገኙ። ይህ ስጋት ደግሞ ስምምነቱ ገና ሳይፈረም በፖለቲካዊ መልኩ እንዲወገዝ መንገድ እየጠረጉ ካሉ ዋና ዋና ምክንያቶች አንዱና ዋነኛው አድርገን ልናነሳው እንችላለን። ይህ በአሜሪካና በኢራን መካከል በተደረሰው የመጀመሪያ ደረጃ የመግባቢያ ማዕቀፍ መሰረት ኢራን ያከማቸችውን 460 ኪሎ ግራም ገደማ የሚመዘንና እስከ 60% የበለጸገ ዩራኒየም ለሶስተኛ ወገን አሳልፋ መስጠት ይኖርባታል የሚል አንድ ነጥብ አለ። ምንም እንኳ በዚህኛው የድርድር ዙር ለውይይት ቀርቧል ተብሎ ባይታመንም ማለት ነው። የዋይት ሃውስ ባለስልጣናት ይህንን ነጥብ የኢራን የኒውክሌር ምኞት የሰበረ ትልቅ ስኬት አድርገው ነው የሚያቀርቡት። የሪፐብሊካን ህግ አውጪዎችና የእስራኤል አንዳንድ ባለስልጣናትና የደህንነት ተቋማት ምንጮች ይህንን አባባል ሙሉ በሙሉ ውድቅ ነው የሚያደርጉት። እንደ ጀሩሳሌም ፖስት ዘገባ ከሆነ እነዚህ ስምምነቱን በመቃወም ላይ የሚገኙት አካላት
ይህንን ከፍተኛ መጠን ያለው የኒውክሌር ጥሬ ዕቃ ወደ ውጭ ሀገር ማጓጓዝ ብቻውን ምንም አይነት ዘላቂ የደህንነት ዋስትናን ሊሰጥ አይችልም ብለው ያምናሉ። ለሪፐብሊካን ፖለቲከኞች ተቃውሞ ዋነኛው የቴክኒክ ምክንያት ስምምነቱ ዩራኒየሙን ከማውጣት ባለፈ በኢራን ምድር ላይ የተበተኑትን የሚስጥር የኒውክሌር ማበልጸጊያ ማዕከላትና የላቁ ሴንትሪፊዩጆችን ሙሉ በሙሉ ለመበተን አለማስገደዱ ነው። የኒውክሌር ሳይንቲስቶች እንደሚያስገነዝቡት ከሆነ የኢራን ትልቁ ጥንካሬ አከማቸችው ዩራኒየም ብቻ ሳይሆን የቴክኖሎጂ ዕውቀቱና ማሽነሪዎቹ በሀገሪቱ ሳይንቲስቶች እጅ መገኘታቸው ነው። ኢራን የተወሰደባትን የዩራኒየም ክምችት በአጭር ጊዜ ውስጥ መልሳ የመተካትና አዳዲስ ሴንትሪፊዩጆችን መልሳ የማምረት ሙሉ አቅም አላት ብለው ያምናሉ። ይህ ክፍተት ደግሞ ስምምነቱ አሜሪካ በቀጠናው ያገኘችውን እውነተኛ ስትራቴጂካዊ የበላይነት የሚያሳንስ አድርገው ይቆጥሩታል። ከዚህም በላይ በስምምነቱ ላይ የተቀመጠው የክትትል ስርዓት እጅግ ደካማና በኢራን መልካም ፍቃድ ላይ የተመሰረተ መሆኑ ሌላኛው የውዝግብ ምንጭ ሆኗል። እነዚህ አንዳንድ የሪፐብሊካን ህግ አውጪዎች በታሪክ እንዳየነው የኢራን መንግስት ዓለም አቀፉን የኒውክሌር ኢነርጂ ኤጀንሲ ተቆጣጣሪዎችን በተደጋጋሚ በማታለል የሚስጥር ማዕከላትን በመደበቅና የክትትል ካሜራዎችን በመንቀል የሚታወቅ ነው ብለው ያነሳሉ። አዲሱ ስምምነት ጥብቅ ያልተገደበና አስገዳጅ የፍተሻ ስርዓትን የሚያካትት ካልሆነ ቴህራን ለዓለም አቀፉ ማህበረሰብ የምታሳዩ ተለዋዋጭ ባህሪ የስትራቴጂካዊ ማታለያ ስልቷ አካል እንጂ የመሰረታዊ ፖሊሲ ለውጥ ሊሆን አይችልም የሚል ነጥብን ያነሳሉ። ይህ በዩራኒየም ዝውውርና በቁጥጥር ድክመቶች ዙሪያ የሚነሳ የቴክኒክ ፈተና ስምምነቱ ገና ሳይፈረም በሪፐብሊካኖቹ ዘንድና በእስራኤላውያኑ ዘንድ ፍጹም ጥፋት የተሞላበት ተብሎ እንዲፈረጅ አድርጎታል። ዋሽንግተን በቂ የደህንነት ዋስትናና ግልጽነት በሌለበት ሁኔታ ድርድሩን ለመፈረም መቃረቧ ደግሞ በቀጠናው ላይ የከፋ የደህንነት ቀውስ ሊያስከትል እንደሚችል ነው አሁን እነዚህ ስምምነቱ በመቃወም የሚገኙ ወገኖች በጽኑ እያስጠነቀቁ የሚገኙ። ያልተመለሰ የቁጥጥር ጥያቄ የስምምነቱን የወደፊት ህልውና በጥልቅ አደጋ ውስጥ የከተተም ሌላኛው ነጥብ ነው። ከዚህ ባሻገር እነዚህ የሪፐብሊካን የህግ አውጪዎች በዋሽንግተን የሚያሰሙት ጠንካራ ተቃውሞ ከቀጠናዊ የደህንነት ስጋቶች አልፎ ዓለም አቀፋዊ ይዘትም አለው። እነዚህ ፖለቲካ ኃይሎች እንደሚከራከሩት ከሆነ የትራምፕ አስተዳደር ከቴህራን ጋር ወደ ስምምነት ማዕቀፍ ለመምጣት አሜሪካ በቀጠናው ያገኘችውን እውነተኛ ስልታዊ የበላይነት የሚያሳንስ ብቻ ሳይሆን ለቻይናና ለሩሲያ በመካከለኛው ምስራቅ ሰፊ የፖለቲካና የኢኮኖሚ ተጽዕኖ እንዲኖራቸው በሩን በሰፊው የሚከፍቱ ነው የሚል መከራከሪያ ያቀርባሉ። እንደ ጀሩሳሌም ፖስት ዘገባ ከሆነ ኢራን ከእነዚህ ሁለት ሀያላን ሀገራት ጋር የገነባቸው ሚስጥራዊ ወታደራዊና የንግድ ትስስር በድርድሩ ሂደት ላይ የራሱን ትልቅ ጥላና ጥልቷት ብለው ያምናሉ። የሪፐብሊካን ፖለቲከኞች ስጋት በምክንያት የተደገፈ መሆኑ ነው የሚነሳው። ኢራን በአሁኑ ወቅት በአሜሪካ የጣሉባትን ጥብቅ የኢኮኖሚ ማዕቀቦችን ለመስበር ከቻይናና ከሩሲያ ጋር ያላትን ስትራቴጂካዊ ጥምረት በከፍተኛ ሁኔታ ማጠናከሯ በተደጋጋሚ መገለጹ ተከትሎ ነው ይህንን መሰል ስጋት እያነሱ ያሉት። በተለይ ቴህራን በተባበሩት አረብ ኤምሬቶች ከሚንቀሳቀሱ የሚስጥር ኩባንያዎች በስተጀርባ በመደበቅ ከቻይና ከፍተኛ ወታደራዊ ሳተላይት መሳሪያዎችና የላቁ ቴክኖሎጂዎችን መግዛቷን የሚገልጹ መረጃዎች መውጣታቸው የዋሽንግተን ባለስልጣናትን ክፉኛ አስቆጥቷል። ይህ የቻይና የቴክኖሎጂ ድጋፍ የኢራን ወታደራዊና የደህንነት መዋቅር እያጠናከረ ባለበት በዚህ ወቅት አሜሪካ ከቴህራን ጋር ደካማ ስምምነት ለማድረግ መቃረቧ የቤጂንግና የሞስኮን ፍላጎት በቀጥታ ማገዝ እንደሆነ ተደርጎ እየተቸ ይገኛል። በተመሳሳይ ጊዜ ሩሲያ ከኢራን ጋር የጀመረችው ወታደራዊ ትብብር በተለይም የድሮና የሚሳኤል ቴክኖሎጂ ልውውጥ ቴህራን በድርድር ጠረጴዛው ላይ ያላትን የልበ ሙሉነት ሁኔታ በከፍተኛ ሁኔታ እንዳሳደገው ይታመናል። እነዚህ የሪፐብሊካን ህግ አውጪዎችም እያሉ ያሉት አዲሱ ስምምነት ከተፈረመ እንዲሁም በኢራን ላይ ያለው የኢኮኖሚ ከበባ መላላት ከጀመረ ቴህራን ከቻይናና ከሩሲያ ጋር የምታደርገውን ይፋዊ የጦር መሳሪያና የነዳጅ ንግድ ለመግታት ፍጹም አዳጋች ይሆናል የሚል መከራከሪያን ያቀርባሉ። ይህ ሁኔታ ደግሞ ዋሽንግተን በቀጠናው ያላትን ተጽዕኖ ከመቀነሱም በላይ የእስራኤልና የሌሎችን የአሜሪካ አጋር ሀገራት ደህንነት ለከፋ አደጋን አሳልፎ ይሰጣል ብሎ ያምናሉ። ይህ የቻይናና የሩሲያ ጥላ በድርድሩ ላይ ማጥላቱ ስምምነቱ ገና ሳይፈረም በሪፐብሊካኖቹ ዘንድ እንደ ትልቅ የታሪክ ስህተትና የስትራቴጂ ውድቀት እንዲቆጠር አድርጎታል። ዋሽንግተን እነዚህን ዓለም አቀፋዊ የኃይል አስተላልፎች በጥንቃቄ ሳትገመግም የምታደርገውን ማንኛውም አይነት የዲፕሎማሲ ማፈግፈግ የጥላቶችን ጥምረት ይበልጥ እንደሚያጠናክረው ተቃዋሚዎቹ በጽኑ ያስጠነቅቃሉ። ይህም ዓለም አቀፋዊ ውዝግብ የስምምነቱን መጽናት ይበልጥ አጠራጣሪ እንዲሆን አድርጎታል። በሌላ በኩል በአሜሪካ የሪፐብሊካን ህግ አውጪዎችና በእስራኤል በኩል የሚሰማው ይህ ከፍተኛ ጩኸትና ተቃውሞ በአደባባይ ጎልቶ ቢወጣም ከድርድሩ ውጤት ጋር ቀጥተኛ ግንኙነት ያላቸው የባህረ ሰላጤው አረብ ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬቶች የያዙት አቋም ግን እጅግ ረቂቅና ጥንቃቄ የተሞላበት ስለመሆኑ እየተነሳ ነው ያለው። ጀሩሳሌም ፖስት ባስነበበው አንድ ዘገባ ላይ እነዚህ ሀገራት በዋሽንግተን ላይ የራሳቸውን ድብቅ ዲፕሎማሲያዊ ጫና እያሳደሩ የሚገኙት በአደባባይ ጦርነትን በመቃወምና ጉዳዩ በሰላማዊ መንገድ እንዲፈታ በመጠየቅ ነው። ይሁን እንጂ ከዚህ ይፋዊ አደባባይ መግለጫዎቻቸው በስተጀርባ በድርድሩ ይዘት ላይ ያላቸውን ስጋት ከሪፐብሊካኖቹ ተቃውሞ ያነሰ አይደለም እየተባለን የሚገኘው የባህረ ሰላጤው ሀገራት ጥንቃቄ የተሞላበት ዝምታን የመረጡበት ዋናው ምክንያት በቀጠናው አዲስና ሰፊ ጦርነት ከተቀሰቀሰ ቀጥተኛ ወታደራዊና የኢኮኖሚ ጉዳት ሰለባ የሚሆኑት እነሱ መሆናቸውን ጠንቅቀው ስለሚያውቁ ነው። ኢራን ስምምነቱ ካልተሳካ የዓለም አቀፍ የነዳጅ መተላለፊያ የሆነውን የሆርሙዝ
መስመርን የመቆጣጠርና ዘግታ የመቀጠል አቅም እንዳላት ደግማ አሁንም እያስመሰከረች ነው የምትገኘው። እነዚህ ሀገራት ፕሬዚዳንቱ ዶናልድ ትራምፕ ወታደራዊ እርምጃ ከመውሰድ እንዲቆጠቡ መገፋፋታቸው ለራሳቸው መረጋጋት ሲሉ እንጂ ኢራን እንዳትደበደብ ካላቸው ፍላጎት እንዳልሆነም እየተነሳ ነው የሚገኘው። ይህ ሁኔታ ደግሞ ዋሽንግተን በቀጠናው ላይ ያገኘችውን ወታደራዊ በላይነት ወደ ዲፕሎማሲያዊ ማፈግፈግ እንድትቀይረው ሌላ ተጨማሪ ምክንያት ሆኗል ተብሎ ታምኗል። ነገር ግን በሌላ በኩል ይህ አዲስ እየተቀረጸ ያለው ስምምነት የኢራን የረጅም ርቀት ሚሳኤል ልማትና በቀጠናው የተሰማሩ የፕሮክሲ ኃይሎች ጉዳይ ግልጽ መፍትሄ ሳይሰጠው በደካማ ሁኔታ የሚያልፈው ከሆነ የባህረ ሰላጤው ሀገራት የረጅም ጊዜ ደህንነታቸው ፍጹም አደጋ ላይ ወድቆ መቀጠሉ አይቀርም። ኢራን ከማዕቀብ ነፃ ሆና በቢሊዮን የሚቆጠር ዶላር ማግኘት ጀመረች ማለት ይህንን የገንዘብ ጡንቻ በየመን በኢራቅና በሶሪያ ያሉትን በሊባኖስን ጨምሮ ያሉትን ኃይሎቿን በማጠናከር የባህረ ሰላጤውን ሀገራት በድሮን የሚደበድቡትን አማጽያን ለማጠናከሪያነት እንደምትጠቀመው ጥርጥር የላቸውም። ይህ ስጋት በእነዚህ አረብ ሀገራትና በዋሽንግተን ሪፐብሊካኖች መካከል ያለውን ድብቅ ስልታዊ ትስስር ይበልጥ የሚያጠናክረው ይሆናል። የባህረ ሰላጤው ሀገራት በጦርነት ፍርሃትና በኢራን ተላላኪዎች መስፋፋት መካከል ውስጥ በአጣብቂኝ ውስጥ በመሆናቸው በድርድሩ ሂደት ላይ ሚዛናዊ ግን ደግሞ እጅግ አጠራጣሪ አቋም ለመያዝ ተገዷል። ይህ የእነሱ ጥንቃቄ የተሞላበት ዝምታ ደግሞ ከውስጡ ድብቅ ስጋትና ስምምነቱ መሬት ላይ ወርዶ ዘላቂ ሰላም የማምጣት አቅሙ ገና ሳይፈረም በጥልቅ ጥያቄ ምልክት ውስጥ እንዲገባ ሌላኛው ምክንያት ሆኗል። ይህንን ብለን የልዩ ጥንቅር ፕሮግራማችን ስናጠቃልለው ግን የተከበራቸው የገበያ ሚዲያ ተከታታዮቻችን ይህ ገና ሳይፈረም ተቃውሞ የበረታበት የሰላም ስምምነት በአሁኑ ወቅት በእስራኤል የፖለቲካ መድረክ ላይ ታላቅ መናወጥን ስለማስከተሉ ማንሳት እንችላለን። በተለይ የተቃዋሚ ፓርቲ መሪዎች ይህንን አጋጣሚ በመጠቀም በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ እጅግ ጠንካራና አስገራሚ ትችቶችን በመሰንዘር ላይ እንዲገኙ አድርጓል። እንደ ጀሩሳሌም ፖስት ዘገባ ከሆነ የቀድሞው የመከላከያ ሚኒስትር የአሁኑ የተቃዋሚ ፓርቲ መሪ አቪግዶር ሊበርማን ይህንን አዲስ እየተቀረጸ ያለው የስምምነት ማዕቀፍ ፍጹም ጥፋትና ውድቀት የሚያመጣ ሲሉ ጠርቶታል። ሊበርማን እንደሚከራከሩት ከሆነ ይህ ስምምነት የኢራንን አያቶላዎች በስልጣን ላይ የሚያቆይና ቴህራን በቀጠናው የጀመረችውን መስፋፋት በይፋ እውቅና የሚያሰጥ ነው ሲሉ አንስቶታል። ይህ በእስራኤል የውስጥ ፖለቲካ ውስጥ የተቀሰቀሰው እሳት ይበልጥ የጦፈው ደግሞ ሊበርማን ጠቅላይ ሚኒስትር ኔታንያሁ ሀገሪቱን ወደ ደካማ የፖለቲካና የደህንነት ስርዓት እየመሯት ነው በማለት በይፋ መክሰሳቸውና ከእሳቸው ጋር በማንኛውም የወደፊት ጥምር መንግስት ውስጥ አብረው እንደማይሰሩ በጽኑ መግለጻቸውን ተከትሎ ነው። ይህ የውስጥ ክፍል በእስራኤል የፖለቲካ አመራር ላይ ትልቅ ስንጥቅ የፈጠረ ቢመስልም ከውጭ የሚመጣባትን ስልታዊ አደጋ በመመከት ረገድ ግን የሀገሪቱ ወታደራዊ ተቋማት ፍጹም አንድነታቸውን ጠብቀው እንዲቀጥሉ የሚያደርጋቸው ነው። የእስራኤል መከላከያ ሰራዊት ስምምነቱ በአሜሪካና በኢራን መካከል ሊፈረም ቢችልም በሰሜናዊውም ሆነ በደቡባዊ ግንባር ላይ ያለውን ከፍተኛ ወታደራዊ ዝግጁነትና የአየር መከላከያ ስርዓቱን ግን እንደማይቀንስ በይፋ ገልጿል። የእስራኤል ወታደራዊ መረጃ ዳይሬክተር ሜጀር ጀነራል ሽሎሜ ቢንደር በአሁኑ ወቅት የኢራን ወታደራዊ መልሶ ግንባታ የምስጢር የኒውክሌር ማዕከላትና በቀጠናው የሚሰማሩ የፕሮክሲ ኃይሎች በቅርብ ለመከታተል አዳዲስና ጥብቅ የደህንነት መመሪያዎች በግንባር ቀደምትነት እየተሰሩባቸው ይገኛሉ ብሏል። በቴል አቪቭ በኩል ያለውን የጸና ወታደራዊ አቋም በዋሽንግተን ከሚገኙት የሪፐብሊካን የህግ አውጪዎች ጠንካራ ተቃውሞ ጋር ተዳምሮ ይህ ስምምነት መሬት ላይ ወርዶ የመጽናቱ ነገር እጅግ አጠራጣሪና የተናጋ እንዲሆን አድርጎታል። የሪፐብሊካን ፖለቲከኞች ስምምነቱ የአሜሪካን ድል የሚያሳንስና የኢራንን የሚሳኤልና የፕሮክሲ አቅም በውል የማይገድብ መሆኑን በመጥቀስ በካፒቶል ሂል በይፋ ማገጃዎችን ለማውጣት እንዲንቀሳቀሱ እንደሚያስገዳቸው አንስቷል። ይህ በአሜሪካና በኢራን መካከል ሊደረግ የታሰበው የሰላም ስምምነት ገና ሳይፈረም የገጠሙት እነዚህ ቅድም ስናነሳቸው የነበሩ በርካታ መሰናክሎች ከቀደሙት ዲፕሎማሲያዊ ጥረቶች ሁሉ እጅግ የከበዱ ናቸው። የስምምነቱ ይዘት ግልጽ መፍትሄዎችን ያላካተተ መሆኑ፣ የኢራን ስትራቴጂካዊ የጊዜ ግዢ ስልት፣ የቻይናና የሩሲያ ድብቅ ጥላ እንዲሁም የባህረ ሰላጤው ሀገራት ስጋት በአንድ ላይ ተዳምረው ስምምነቱ መፈናፈኛ እንዲያጣ አድርገውታል። ስምምነቱ በትራምፕ አስተዳደር በኩል ቢፈረምም እንኳን በሪፐብሊካኖች ከፍተኛ ጫናና በእስራኤል ቀጥተኛ ወታደራዊ እርምጃዎች የመውሰድ ነጻነት ምክንያት ረዥም እድሜ ሊኖረው እንደማይችልም በርካቶች ይሞግታሉ። በመካከለኛው ምስራቅ የሚጠበቀው ቀጣይ ሁኔታም ከሰላም ይልቅ ይበልጥ ወደ ከረረ ወታደራዊ ፍጥጫና አዲስ የኃይል አስተላለፍ የሚያመራ ሊያደርገው ይችላል የሚሉ ነጥቦችም እየተነሱ ነው የሚገኙት። የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በዚሁ ግን እኛም የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973
06 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት